جرابر أسمع سيرة كاسمو الموجود أشياء እናንተ ማታቁት ብዙ ነገር ስላለ እኔ መሄዷ በጣም ነው ደስ ያለኝ። ካምብራሞ መሲን ከለከስታቴ መሲ ወና ተከሽ ወና መንታወንሽን ቤክቶን ጅሩ ሲሪቲንማ ቅዱስ ሚካኤል ቤቱን ያጸዳል። የሆነ ሰውን አይታችሁ ኤከሌን አከነተ ኤከሌን አከስተ ኤከሌን አሲምበ ኤከሌን አቺሴን እየተኒ ወሪ ናማ ዱካ ቡተኒ ናማ ዱካ ሂምቡኢናይ ቆይኔ ልጠይቅ መጀመሪያ ለጥያቄዎቼ በሙሉ በስነ ስርዓት መልስ መልስልኝ። ምን ነው ተቆጣሽ ታዲያ መጀመሪያ? ኧረ ያልተቆጣው መሰለኝ። ከተመለሰልሽስ? ኧረ ችግር የለም እሱን መልስ መጀመሪያ። ኢየሱስ አምላክ ነው? እንዳንተ ያለ አምላክ ማለት ምን ማለት ነው? አምላክ ማለት አምልኮኝ ፈጣሪ መሰለን። አሁን እኛ ጋር እኔ አላህ ነኝ እንደሚል ኢየሱስ ፈጣሪ ነው? ምን ማለት ነው አምላክ ማለት? አብራራልኝ እንዴ። ለምንድን ነው እንትን የምትለው? ንገረኝ። ኢየሱስ ፈጣሪ ነው? አምላክ ነው? ኮርሱን ዲፋይን አድርገው አከድሜ አምላክ ማለት ነው ማለት ማን ማለት ነው? አንተ እኮ እኔ እጠይቃለሁ አንተ ታብራራለህ። ኢየሱስ ፈጣሪ ነው? አዎ። አብስ ፈጣሪ ነው። ቀጥይ። መንፈስ ቅዱስስ ፈጣሪ ነው። ሶስት ፈጣሪ ያላችሁ ማለት ነው? በአካል አዎ። በአካል እንዴት? በመለኮት አንድ። አይ እንዴት? አብራራልኝ። በአካል አንድ በመለኮት ሶስት። አንድ ፈጣሪ አለ፣ ሶስት አካል አለ። ሶስት አካል አንድ ፈጣሪ። እሺ ኢየሱስ ሳይመጣ በፊት ዓለምን የሚጠብቃት ማን ነበር? ኢየሱስ በስጋ የተገለጠ አምላክ ነው እንጂ ሰውን ፈጣሪ ያደረግነው ሳይሆን ፈጣሪ በስጋ የተገለጠ ነው። ማርያምን የወለዳት ማን ነው? አባትና እናቱ። እሺ ማርያም ፈጣሪን ታረግዛለች? በስጋ ተገልጧል ከሷ። እንዴ እሺ ማርያምን የወለዳት ኢየሱስ ነው እንዴ? አልወጣኝም። ያስገኛት እሱ ነው። እሺ ኢየሱስ ለማርያም አምላኳ ነው? በሚገባ እንዴት ልጇ ሆኖ አምላኳ ይሆናል? 9 ወር ተረግዞ እንደገና አምላክ ይሆናል? ባትሲ ተረጋጊ። እስኪ መልስልኝ። 9 ወር ተረግዞ እንዴት አምላክ ይሆናል? ሆዳ ውስጥ እያለ ለሷ አምላኳ ነበር ማለት ነው? አምላኳ ነው። ሆዳ ውስጥም እያለ አምላኳ ነው። ታመልከዋለች ልጇም ማለት ነው። በሚገባ ታመልከዋለች። ተረጋጊ። ቶንሽን ቀንሽው። ላቆይ መልስልኝ። ይሄ እኮ በስነ ስርዓት እንዳታስወጣኝ፣ ሚዩት እንዳታርገኝ። ይሄን ነገር በስነ ስርዓት መልስልኝ። እንዴት ልጅ ለእናቱ አምላክ ይሆናል? ሆድ ውስጥ ተረግዞ 9 ወር። አዳምጪ። አላህ እግሩን ቂያማ እንትኑስ ገሃነም ውስጥ ወደ አላህ እንዳትሄድ። ለምንድን ነው ጥያቄ አትሸፋፍን? እኔ በእስልምና እንደፈለግ ትጠይቀኛል። መጀመሪያ ያንተን መልስ። ወደ አላህ ለምን ትሄዳለህ? እኔ አሁን ስለ ክርስትና ነው የጠየቅኩህ። ወደ አንተናና እኔ ጠይቀኝ። መጀመሪያ ጥያቄ እንጨርስ። እንድትረጋጊ ነው። ወደ አላህ ለምን ትሮጣለህ? አልሐምዱሊላህ አላህ አምልኩኝ ብሏል። በስነ ስርዓት ማስረጃ ይሰጣለሁ። እኔም ጠይቀህን መልስ። ወልዳም ስለዚህ መግባት የሚለው ፈጣሪነት ማሳይ ከሆነ ከሌሊቱ 9 ሰዓት ላይ አሁን እዚህ ሰማይ ውስጥ ነው። ሰማይ ውስጥ ገብቷል። ሰማይን ፈጥሯል። እንዴት ሰማይ ውስጥ ገብቷል እኮ እንዴት ሰማይን ሊፈጥር ይችላል? ሰማይ ውስጥ ገብቷል እኮ እንዴት ሰማይን ፈጠረ? ወንድሜ መልስልኝ። እንዴት ልጅ ለእናቱ አምላክ ይሆናል? በሆዷ ውስጥ 9 ወር አርግዛ አምላክ አለ እንዴ? አምላክ ተረጋጊ። አላህ ይልሻው ቶንሽ ከባድ ነው። ሰማይ ውስጥ ገብቷል ለምሳሌ። ስለዚህ ሰማይ ልዩነቱ ምንድን ነው? ማርያምን ስትይ ኦኬ ሆዷ ውስጥ ሆነ እንዴት ፈጣሪዋ ሊሆን ይችላል ካልሽ ሰማይ ውስጥ ነው አለ። ስለዚህ ሰማዩን ውስጥ ስለገባ ሰማዩ እንደ ሆድ ቁጥር መጀመሪያ እኔ ልንገርህ ወንድሜ፣ የኔን ጥያቄ ጨርስና እኔ ደግሞ ያንተን ጥያቄ ያስተናግዳለሁ። እንዴት ማርያምን የፈጠራት ኢየሱስ ይሆናል? እንዴት በሆዷ ውስጥ ሆኖ አምላኳ ይሆናል? አዳምጪሽ። ታዳምጫለሽ? አዎ አዳምጣለሁ። ተናገር። መልካም። ስለዚህ ቃል ሁሉን የፈጠረ ነው። ቃል ሁሉን የፈጠረ ነው። ስለዚህ አምላካችን ቃል አለው ብለን እናምናለን እኛ። ያ ቃሉ ደግሞ ኢየሱስ አምላክ ማን ነው? የኢየሱስ አምላክ ማን ነው? እሪዮ ተረጋጊ። ሁለት ጆሮ የተሰጠን እኮ ነው። አታውርዱኝ። ያስረዳኝ።
ሙት ማድረግና ማውጣት የመሸነፍ ባህሪ ነው። ተው እንደዚህ አይደረግም። ተው ማሜ ተው፣ ቆይ ያስረዳኝ። ተው አዳምጪ። ሎክ አምላካችን ቃል አለው ብለን እናምናለን። ቃል አለው። ስለዚህ ልጅ ብለን የምንጠራው ኢየሱስ ብለን የምንጠራው ቃሉን ነው። የአምላካችን ቃል አንቺ ቁርአን ላይ ከለም አላህ ብለሽ የምታምኚው ማለት ነው። አምላካችን ሕያው ነው ብለን እናምናለን። ሕያው ነው ወይንም ደግሞ የባህሪ ህይወት አለው ብለን እናምናለን። ህይወቱን ደግሞ መንፈስ ቅዱስ ብለን እናምናለን። ስለዚህ ሶስት ስንል ልቡን፣ ቃሉን እና እስትንፋሱን ወይንም የባህሪ ህይወቱን ሶስት ብለን የምንለው። ስለዚህ ከሶስቱ ቃል የአምላካችን የአብ የባህሪ ቃሉ፣ የመንፈስ ቅዱስ የባህሪ ቃሉ ከዘመናት በኋላ ነቢያትን ሲልክ ከቆየ በኋላ ሁሉን የፈጠረው ቃሉ ከእመቤታችን ከቅድስት ድንግል ማርያም ስጋና ደምን እሷንም ፈጥሮ ስጋና ደምን ተዋህዶ በስጋ ተገለጠ። ስለዚህ ያ የምታዩ ኢየሱስ ከማርያም የተወለደ ስጋና ደሙ ከማርያም የተወለደ ያ ኢየሱስ የምታዩ ከማርያም ስጋና ደምን የተካፈለ በእርሱ የመለኮት ሙላት ያለው ስጋና ደም ከማርያም በፊት ያልነበረ ስጋና ደሙ ነገር ግን ከማርያም በኋላ የተገኘ ስጋና ደሙ ቃል ግን አስቀድሞ እሷንም የፈጠራት የሆነው ቃል ስጋን ሲሆን ጸጋና እውነትን ሞልቶ በእኛ ሲያድር ተዋህዶ ተገለጠ ማለት ነው። ስለዚህ ኢየሱስ ምንድነው? ስጋው ቃል ነው። መለኮት የተዋሃደው ስጋ ማለት ነው። መለኮት የተዋሃደው እንዳንቺ ስጋ ብቻ ሳይሆን መለኮት የተዋሃደው ነው። ስለዚህ ያ መለኮቱ ምንድነው? የሁሉ ፈጣሪ ነው። ሁሉን ያስገኘ ነው። ስጋው ግን ከእመቤታችን ከቅድስት ድንግል ማርያም በኋላ የተገኘ ነው። አሁን ጥያቄሽ ተመለሰ ይመስለኛል። እሺ ቆይ አንዴ፣ እኔ የፈለኩት ማርያምን የፈጠራት ኢየሱስ ነው ወይስ አብ ነው? ኦኬ እግዚአብሔር ነው የፈጠራት። እሺ እግዚአብሔር ከሆነ ማርያም የምታመልከው ኢየሱስ ነው ወይስ እግዚአብሔር ነው? እግዚአብሔር ነው የምታመልከው። እግዚአብሔር ማን እንደሆነ ታውቂያለሽ? ኢየሱስ እንዴት አምላክ በማርያም ሆድ ይፈጠራል? 9 ወር ለምን ይረገዛል? አምላክ ይረገዛል? ተረጋጊ። ጥያቄዎችሽ ይኸውልሽ እንደዚህ ነው እያልሽ ነው። ለምሳሌ እኔ ልጠይቅሽ፣ አንቺ የምታመልኪው አላህ እግሩን ነው እጁን ነው? እሱን ወደ መጀመሪያ ጥያቄ መልስልኛ። ወደ እኔ አምላኬ ሁሉንም ጥያቄዎች ይሰጥሃለሁ ስለ አምላኬ። መጀመሪያ የኔን ጥያቄ እኔ በእስልምና አይደለም የምጠይቅህ በክርስትና ነው። እሺ በእናንተ በክርስትና አንድ ነቢያቶች ፕሊዝ ኧረ ልጠይቅ ተው እኔ ልጠይቅ ነው የገባሁት። ትጠይቂያለሽ እኮ ቶንሽን ቀንሹ። እስኪ አንድ ነቢይ ያቀርብልኝ መጽሐፍ ቅዱስን የጻፈ። ኦልራይት መጽሐፍ ቅዱስን የጻፈ ማለት ይሄንን ሎጂክ አንቺ ላይ መልሰው ልክ እንደኛ ማለት ነው። መጽሐፍ ቅዱስ ላይ አንድ ነቢይ ስጠኝ እኔ ነቢይ ነኝ ያሉት ያለ ማለት አልገባኝም። አሁን በእኛ በእስልምና ነቢያቶች አሉ አይደል? በክርስትና ነቢያቶችን አሳየኝ በመጽሐፍ ቅዱስ ውስጥ። ነቢያቶችን አሳየኝ። ነቢይ መሆናቸውን ነው ማሳየሽ? እንዴ የተጠቀሱትን ማለት ነው በክርስትና። ኦልራይት ክፈሹ አንዴ ሙሉ የነቢያት መጽሐፍቶችን አሳያለሁ። ስጠኝ አንድ ስጠኝ። ተው ሁሉንም ተውና አንድ ስጠኝ። መጽሐፍቶቻቸውን ሙሉ ትንቢታቸውን ጎግል ነው እንደምታመጡት? ጎግል ነው ይሄ? ጎግል አይሰራም። ትክክለኛ መጽሐፍ ቅዱስ እኔ በጎግል አላምንም። ጎግል የፈለከውን ያመጣልሃል። ሳሙና ስጠኝ ስትለው ሻምቦ ይሰጣል። ችግር የለውም። መጽሐፍ እኮ ነው። አይ ጎግል ነው እኮ እናንተ የምትጠቀሙት በአብዛኛው በጎግል ነው። ስለዛ ብዬ ነው መጽሐፍ የጻፉ ነቢያቶች መጽሐፍ ታዲያ ይኸው መጽሐፎቻቸው። በክርስትና ነቢያት የሚባል ነገርም የለም። አያውቁትም። ክርስትና አያውቅም። ነቢያቶች አያውቁትም ሲጀመር። እህታችን ምን እያወራሽ ነው? የለም እኮ በክርስትና አምላክ ራሱ ኢየሱስ ራሱ አምላክ አልተባለም። ዝም ብላችሁ ነው የምታደክሙት። ባይዘ ሎጂክ በጣም ወረስት ነው እናንተ ጋር። አሁን መጽሐፍት የጻፉ ነቢያቶች ስለራስ አውራ የኛንማ ብታየው ስለራስ አውራ። ተረጋጊ። ለምንድን ነው የምታስወርደው? አስገባው ልጁን። አሁን የኛን ነቢያቶች መጽሐፍት የጻፉትን ራፍሊ ሄድ ባይባቸው ትንቢተ ዳንኤል ለምሳሌ ኤርሚያስ፣ ኢሳይያስ፣ ዳንኤል
ሆሴ፣ ኢዩኤል፣ ሕዝቅኤል ይሄ መጽሐፍቶቻቸው ነው። አሁን የእነሱ ጋር ግቢለት። የእነሱ መጽሐፍት ደግሞ አሳያት በወፍ በረር ማን የጻፈው እስቲ? አኒሳ ሴቶች ተሰባስበው ነው የጻፉት። ማይዳ ማዕድናት ነው የጻፉት። አናም እንስሳቶች ናቸው የጻፉት። አራፍ አናንፈል ዘረፋ ነው ዘራፊዎች ነው የጻፉት። ተውባ ንሳዎች ነው የጻፉት። ዮኖስ ተው እሱን ስለራስ አውራ፣ እኔ ስለኔ አውራ አላልኩም። ተው። ስለዚህ ቆይ እኛ ጋር ላይ ያልሽው እናንተ ጋር ምንድነው? ሄድበት ምንድነው? እነማን ናቸው እንደኝ የመጎዳዳት ብታት አርጉ እናንተ በወዘኔዎች ብታት አርጉ እስኪ አሚት የመጎዳዳት እንደዚህ አይነት እንትኖች ምንድነው? የመጽሐፍት ነው የኛ ጋር ሽዌቱን ነው። ተው እሱን ተው። በቃ ቁርአኑ አይነፋማ እንተው ቁርአኑ ረባክ የጋኔን ምዕራፍ እንደ ጻፈት እንገረን አንተ ዝም ብለህ ቁጭ በል። ጋኔን ይላል ጋኔን ራስ የጂኒ ምዕራፍ አሳያት እስቲ ቤላ የሰራ ራጅኒ ወጣው አንተ ዝም በል። የሚያመልከው ራሱ የማያውቅ ልጅ ሰው እስራኤል የ33 ዓመት ወጣት ልጅ እያመለከ ደግሞ ወደ እስልምና ተመላለከ። እንት እኔ ብሎ እስኪ በክርስቲያን የመቀደድ ምዕራፍ አለ ቁርአን ላይ እሱን ነው መሰለኝ ያርክሻል። ሪስፔክት ስናደርጋችሁማ አትጨማለቁ። አካል ጎደሎ ጣዖት እያመለካችሁማ አትባልጉ። አካል ስማ ምንድነው የምትለኝ? እኔ እኮ አልገባኝም። ለይቷ ምንድነው ማለት ምን ለማንሳት ፈልጋ ነው? ነቢያቶች በክርስትና የሉም ስትለን ሐሳቧ ራሱ በትንትንትን ያለ ነው። የምጠይቀውን አታውቅም፣ የምታነሳውን አታውቅም። ምን ለመጠየቅ ነው? ነቢያቶች ምንድነው እያለች ነው ያለችው? ነው እኔ ነኝ በደንብ ያልሰማሁት። ኧረ ጭራሽ ሐሳብም የላትም እኮ ዝም ብላ እኮ ነው ያንተ ይዛለች፣ ይሄን ትለቃለች፣ ወደዛ ትሄዳለች፣ ወደዚህ ትመጣለች። ምትለው ራሱ ምን እንደሆነ አልገባትም። እና ጥያቄ አይኔስ ጥያቄ አለሽ? ተቀበለ። ይሄ የ6 ወር ኮርስ እኮ ግራ አጋባን። እሺ እሱ ነኝ ጥያቄ አለሽ? እሷ ሙስሊሞች እንደ ሱሱ ነኝ። ጥያቄ ካለ ተቀበላ ብዬ ማይካንሽና ጥያቄ ካለሽ ጠይቂ። በጋ ነኝ ብላለች። አልተመቻትም። እሺ ወጣለች ይመስለኛል። ሙስሊም እንደነበረች ወጣለች ከእስልምና ወጣለች። ኦኬ እሺ እንዴ ቆሶት የለ እንደ ሰዓቱ አንተ ዛሬ ቶፒካችን ሁሉ ተረሳ እኮ በቃ ቢኒ እንትና ክርስቲያን ካሌለ ቶፒካችን ሽፍት ይሆናል ትላለህ። መልሰው ኦኬ ኔትወርክ አስቸገረ። ሳፋሪ ነው የሚሻለው ይመስለኛል። ኢትዮ ቴሌኮም አስቸገረ። ማውስዲ አሊ የሚባል ልጅ አስገባኝ ይላል። እኔ እንትን አስገባው እስቲ ቀጨቀጨኝ። ኧረ በእናትህ በቃኝ ነው እንዴ ከነኞች እንደገና ለማለት አይኔ ላይ 4 ሰዓት ተቀመጥኩ እኮ። ያ ይበቃል። ለማንኛውም ቅድም ልጅቷ ስትጠይቅ የነበረችው እንደው አምላክ በስጋ የማይታየው በሚታይ ስጋ የማይዳሰሰው በሚዳሰስ ስጋ ተገለጠ ማለት እንደው መለኮት በጠቅላላ ቅድስት ድንግል ማርያም ማህፀን ውስጥ ተጠቅልሎ እዛ ብቻ ነው ያለው የሚል ሐሳብ እንዳይኖራችሁ። ስጋን በመያዝ መገለጥ ነው እንጂ መለኮት በቅድስት ድንግል ማርያም ማህፀን ውስጥ እያለ እንደገና ደግሞ በምን አለ? በዓለም የሞላ ነው። በዙፋኑ ላይም አለ። የሚወስነው ነገር ስለሌለ ማለት ነውና ያን እንትን ሙስሊሞች ሌላ ነገር ለማለት ሞክራለች። ለፈጣሪ ደግሞ እንዴት ተብሎ አይነገርለትም። እግዚአብሔር በወደደ በፈቀደ መዳናችን በዚህ ካደረገ እንዴት ብሎ መጠየቅ እንዴት ነው? ለአምላክ የፈጣሪ እንትኑ ይቆሽሻል የሚል ኮንሰፕታቸው እኮ ነው። እንደ ግዙፍ ቦዲ ወስኑትና የሚያቆሽሸው ለምሳሌ በሰው ሆድ ውስጥ ተገባ የራሱን አንጀቱን ጨጓራውን ያስብና ይቆሽሻል በቃ የሚል አይነት ሳቤ እንጂ ሊትራሊ እኮ 9 ሰዓት ላይ እኮ ሰማይ ውስጥ እንደሚገባ እኮ ያለህ ያምነዋል። አይ ቲንክ መጽሐፍ አዳምም ላይ ነው አባ ጊዮርጊስ ዘጋስጫ ማርያምን በተለያየ ይመስላትና ኢቨን ሆዷን በሰማይ ይመስለዋል። በምን መስልሻል? ዛሬ በብዙ ነገር ይመስላታል። ካየህ
እኛ ከምንም በላይ በንጽህና ደረጃ እሷም ያህል የለም። በንጽህና ደረጃ ሜቢ እነሱ በሚያስቡ ሎጂክ እንደው የመቆሸሽ ከሆነ የትኛውም እንቁ በንጽህና እሷን አይወዳደርም። የትኛውም እንቁ። ስለዚህ ሰማይ ውስጥ የሚገባ ከሆነ ሰማይን እንደ ማርያም ወደ አስቡት። እዛ ውስጥ የሚገባ ከሆነ የማርያም ሆድ ከሰማይ ይልቅ ምንድን ነው? ንጹህ ነው። ልዑል ማደሪያውን ቀደሰ ነው ይሏል። እሱ የቀደሰው ማን ነው የሚያረክሰው? እነሱ የሚያስቡት አሁን በቃ ይረክሳል። የተቀደሰ ነው። ኤኒዌይስ ቀጥል። Laga jimbasin ini waan kana asuma sinan ka samu almo jaje bocah sebelah akbar Allahu akbar Allahu akbar ega abada kabaca wanti di muslimona mentara masing kabaju wanti wanni amantasa tamanu kabaca makanya namoda tibayadaman asaywa baratani mujike abada kabaca wancu wanni amantara mati dulu amantara masa dulu amanti aku makanya kabaju namanya kabajna kalau ragu ni jadi bahasa jadi jawabna amanti ke memang jaja Islam man aku makan sakabnya tu kan namanya kabaju ولا تسبوا الذين يدعون من دون الله فيسبوا الله عدوا بغير علم فصلوا كالخاسرين كالدربتين جروا العلم سانيتين كالدربتين تستيس جروا قالوا وجين كذبوا لوان جربتين سووا العلم سانيتين كالجروات هذه لوان جروا في الدبلان እናንተ ማታቁት ብዙ ነገር ስላለ እኔ መሄዷ በጣም ነው ደስ ያለኝ። እውነቱን ልንገራችሁ ደግሞ ቅዱስ ሚካኤል ቤቱን ያጸዳል። ታፕ ጎዳይ ኮፒ ሊንክ ወደ እንዳያዘጉብኝ ደግሞ ታፕ ኮፒ ሊንክ አድርጉ ፕሊዝ። ቅዱስ ሚካኤል ቤቱን ያጸዳል። አያችሁ እስኪ አስቡ እስኪ ዝናሽ ከዚህ በፊት በዋዜማ ሁለት ነበረ ሻሃዳ የያዘችው። ቅዱስ ሚካኤል ከሰማይ አሪዮስን ወርውሮ እንደጣለ ምድር ላይ ያሉትንም ቆሻሾች ካንሰሮችን ያጸዳል። አውርተናት ማለት ነው። ምንድነው የቸገረሽ? ከፈለጋችሁ ሪከርዶቻችን አለ። እኔም በቄ ማለት ነው በቄ ለራሱ ብዙ ጊዜ የማይገኝ ልጅ ማለት ነው። ስራው አድርጎ ዳይሬክት ሲደውል በዋትስአፕ በኢሞ በሁሉም ነገር ሲደውል በስንት መከራ ነው ያገኛት። እና ምንድነው የቸገረሽ እህታችን? ምን እንተባበርሽ? ሃይማኖትሽን ሳትቀይሪ በፊት ምንም አይነት ችግር ውስጥ እንኳን ብትሆኚ እኛ እህቶችሽ ከቻልን እኛ በውስጥ እናደርግልሻለን፣ ካልቻልን ደግሞ ሌላ እህቶች ጨምረን እንተባበርሻለን ብለን ጠየቅናት። መብቴ ነው፣ ፍላጎቴ ነው። እኔ ሃይማኖቴን ልቀይር ነው መጥቼ ስለናንተ ሃይማኖት አላወራም ምናምን አለች። ከዛ እኛ ደጋግመን ስንለምናት ማለት ነው ደጋግመን ስንለማመጣት እንደውም ሊቭ ላይ ነው መጥቼ ሻሃዳ ሚዞ አለችኝ። እኔ ወይ ሊቭ ላይ ሳይሆን ቢቢሲ ላይ ሄደሽ ያያ ቋታው እኛ እኮ ስላንቺ ነፍስ ማጥፋት ተጨንቀን ነው እንጂ የትያሽ እኔ መጥቼ ሃይማኖት የነበር ከዚህ በፊት እነ ትዝታ እነ በጋሻው እነ ማን ወጥቶ ሲሳደቡ ነበር። ኦርቶዶክስ ሆነ ነገር አሉች አልሆነች። ኦርቶዶክስ ናት። አሁንም እኔ ልነግራችሁ የፈለኩት እሷን አጀንዳ ለማድረግ ወይ ደግሞ እኔ እናቴ ነች ዋቅ አን ደሙሽ ባኤ ነገር በቺሲ ባኤ ቹድ ምክንያቱም ከኑ ቤክ ነው ከኔ ሰሊም ቤክ ነው ዋጋዬ ነው አንጅሩፍ እኛ ምናቅ ቤቱን አጸዳ ሚካኤል። እኛ አሁን መናገር የምንፈልገው ስለሷ እሷ የራሷ ጉዳይ ስለሄደችም ደስ ብሎናል። ደግሞ አማ ኢናፈዳ ማሪ ዳፍ አሶፍታኔ ከነ ወርጌታን የሮቦዳ ዋኤሺ አርጎፍቴሰን ይላል ጋፋ አርጊተሰን ይተኒ መታ ቀበተኒ ጥይታል ኢስን ታረወሪ ዌልካም እተኒ ኮነዩ ሆጂሽ የሮቦዳ ማርያምን አልጎዳፍ ተይሰን ካናፍ ኢኮኑ ሰሞነ ሜሳሞነ ሮሽን ቪዲዮ ገረገራ ሆጀቶ ያ ቡሌቲ ተኝ ማልታቴ ማራከቴ ማሊ ቪዲዮ ከና ሆጀተ ቪዲዮ አመንታ ከዲስቴ ናምኒ ጀዴኒ ቪዲዮ ረቶ ሆጀተ ጃ አንጆ ሰበቢን ኢሳ ሆጂሽ ዋን ቤክ ነው ፈጁ አማ ገባሞት ኤርጋን ኬኛ ወሪ ነማ ዱባ ዲምተን ኢከሌኒ ኮ አኒ ገኒኒ አስራ ከኒኒ ዋያ አመንታ ቤክ ዲሴ ወኒ ሲንኬሰና ቤክ ተንጅሮ እንጅሩ ስለዚህ ነማ ይኖርዶፊና nama duka buina ክርስቶስ duka bu'a ሰውን አትከተሉ ክርስቶስን ተከተሉ። እናንተ የራሳችሁ ጭንቅላት አላችሁ። እግዚአብሔር ለእናንተ የፈጠረ እንድታስቡ እንድታዩ እንድትሰሙ እግዚአብሔር ለእናንተ የፈጠረ ጭንቅላት አላችሁ። በሰው ጭንቅላት አትሂዱ። ጭንቅላታችሁን አታከራዩ። እኔ ይሄን ነው የምላችሁ።
የሆነ ሰውን አይታችሁ ኤከሌን አከነተ ኤከሌን አከስተ ኤከሌን አሲምበ ኤከሌን አቺሴን እየተኒ ወሪ ናማ ዱካ ቡተኒ ናማ ዱካ ሂምቡኢናይ isin sammuu mataa keessan danda'e waaqayyoon akka ittiin yaaddan ija ittiin argitan gurra ittiin dhageessan sammuu ittiin yaaddan afaan ittiin dubbattan waaqayyo isin kenneerami nama faana hin deemina. Kan biraa immoo masiin kan akkas taate masii wanna takka ishee wanna amantaa wanni isheen beektu hin jiru isinitti hima. Kan biraa ሌላ ደግሞ ያሳለማት የራሷ የግል ህይወት ፐርሰናል ነገር አላት። ይሄ ነው ሁላችሁም ወደው ነው። ይሄ የቃይል መንፈስ ቃይላውያን ናችሁ እናንተ። እሺ ቃይል ወንድሙን በቅናት ተነሳስቶ እንደገደለ እናንተም ወንድሞቻችሁ ሲሞቱ ደስ ይላችኋል። ምን አይነት እግዚአብሔር ነው ያላችሁ እናንተ? ግን ምን አይነት እግዚአብሔር ነው? ይሄ መጽሐፍ ቅዱስ ውስጥ ያለ እግዚአብሔር በቃ እንደዚህ ነው። ኢንጆይ ያደርጋል ሰው ሲገዳደል። እግዚአብሔር ቀን ጠብቆ ካሴቴ አልሸጥ ብሎ ስለነበረ እና ሻሸመኔዎች አቃጥለውት ስለነበር ቀን ጠብቆ እግዚአብሔር ተበቀለልኝ። አንተ የበኩር ልጅ ነው ለአንተ ቀን የሚጠብቅልህ እናው ከካሴቱ ጋር ማት እሱ ነበር ኢንቨስት ያደረገው። ካሴቱን ታሳትም የኢንቨስትመንቱን ገንዘብ እሱ ነበር የሰጠህ እና ቂም ይዞ ለረጅም ዓመታት እግዚአብሔር ቂም ይዞ ቀን ጠብቆ እንደ ክፉ ሰው ቀን ጠብቆ ቆይ ሰራላቸዋለሁ የበጋሻውን ካሴት ስላቃጠሉ ብሎ እግዚአብሔር ቀን ጠብቆ ለአንተ ብሎ ተበቀለ። ምን አይነት እግዚአብሔር ነው ያለክ? ደም አፍሳሽ ገዳይ ይገለጣል እኮ ባይዛው የተወደዳችሁ መስሏችሁ የሆነ ነገር ስታደርጉ ፍሬያችሁ ነው የሚገለጠው። ውስጣችሁ ገዳይ መንፈስ እንዳለ ቂመኛ ከውቃይ ቤት ያልዘለለ አጋንንታዊ አስተሳሰብና አሰራር ውስጣችሁ እንዳለ እኮ ንግግራችሁ ነው የሚያሳየን። ሰውን ቤተክርስቲያን መያዝ አልቻለም፣ አስተምሮ ሊይዘው አልቻለም፣ እየጠየቀ ነው። እንዴት ነው የማይጠይቀው? ከሰው ጋር ቁጭ ብሎ ካሴት አሳትሞ አልሸጥ ሲለው ሰዎች ሪፊውዝ ሲያደርጉ ካሴቱን ስላልተቀበሉ ስላቃጠሉበት ቀን ጠብቆ እንደ አንድ ሀብታም ኢንቨስተር ዋጋ የሚያስከፍል ምን አይነት እግዚአብሔር ነው? እና ሰዎቹ ደም በመፍሰሱ ኢንጆይ ትረሱ ይሆናል እንጂ እግዚአብሔር ያሳፍራል። በግልጽ አማርኛ ያሳፍራል። ምንድነው የሚያሳፍረው? እናንተ ሁላችሁ በክርስቶስ ክርስቲያን የተባላችሁ እርስ በርስ እየተጣላችሁ ትከሻ እየተለካካችሁ እግዚአብሔርን አታሰድቡ። አንድ ሁለተኛ ለእናንተ ጥቅም ብሎ ጓዳችሁ ገብቶ እንጀራችሁን ቆጥሮ የተጎደለ ሲመስለው ገንዘብ ልትሰሩበት ያሰባችሁት ሀሳብ ፌል ሲያደርግ ቂም የሚይዝ እግዚአብሔር አይደለም፣ የእናንተ ኢጎ ነው። እናንተ ካሴት ሽጣችሁ የምታገኙት ገንዘብ ላይ ድርሻ የሌለው ወይም ደግሞ እናንተ ስራ ስትሰሩ ኢንቨስት ያላደረገ እግዚአብሔር ሊባርክላችሁ ይችል ይሆናል እንጂ ሰው ሊገድላችሁ አይችልም። እና እነኚህ ወንድሞች ከመሞታቸው ጀርባ እነኚህ ክርስቲያኖች ከመታረዳቸው ጀርባ ሰምታይምስ ምን እያሰብን ነው? የሰዎች እጅ አለበት ማለት ነው የሚል ሀሳብ ውስጣችን እንዲመጣ እያደረጋችሁ ነው። እግዚአብሔር ለማንም ተበቅሎ አያውቅም። እግዚአብሔር ሰውን በልዩነት አይቶ አያውቅም። ካየ በክርስቶስ በኩል ብቻ ነው የሚያየው። በበጋሻው በኩል የሚያየው የበጋሻው ኢጎ ብቻ ነው። በእኔ በኩል የሚያይ ለእኔ ሳይድ የሚያደርግ እግዚአብሔር ካለ እሱ ሴጣን ነው። እኔ መስቱ ተነካች ተጎዳች ምናምን ብሎ ለእኔ የሚሰራ ካለ እየከፈልኩት ነው ማለት ነው። ሰው ከኔ ያነሰ ነው ማለት ነው። ከእናንተ የሚበልጥ ከሆነ ሁሉን የፈጠረ ከሆነ ሁሉንም በአንድ አይኑ የሚያይ ከሆነ በክርስቶስ በኩል ሁሉን አድኗል ከተባለ ለካሴት ጉዳይ መጥቶ የሚሯሯጥ እግዚአብሔር አምሶሪ ቱ ሳይዛት ሰው ነው። ላለፈ ብዙ ዓመት ጊዜ ጠብቆ ኢንቨስትመንት ውስጥ የገባ ሀብታም ካልሆነ በስተቀር ይህን ያክል አይበቀልም። አላደረገውም። የእግዚአብሔርን ስም አታጥፋ። በመጀመሪያ የእግዚአብሔርን ስም አታጥፋ። ሁለተኛ ራስህ አትርከስ። ሶስተኛ ያለህበትን ተቋም አትሳሰድብ። አራተኛና ዋነኛው ደግሞ አትቅለል። በእግዚአብሔርም ስም አትዋሽ፣ አትሸቅጥ። ካሴት ሽጠህ ገንዘብ ለመስራት ነበር፣ አልተሳካም፣ አለቀ በቃ። ካሴቱ ሰው ነበር የሚገዛው፣ ሳይገዛው ቀረ፣ አልፈለግም። አሁንም ካሴት ብታወጡ እኮ ገንዘብ ልትሰሩ እንጂ ለእግዚአብሔር ልትሰጡት አይደለም። እግዚአብሔርን ትዝ ብሏችሁም አንድ ቀን ማይታችሁት አታውቁም። ማን ነው በኃጢአት እየታየ ያለው? ኃጢአት እየሰራ ያለው ማን ነው? ታውቂዋለሽ ወይ? ላይ ያለው ማን ነው? ታውቂዋለሽ ነው የሞላችሁት እናንተ አይደላችሁ እንዴ? አፍተሮል ሰው በፍሬው ከሆነ የሚመዘነው ፍሬያችሁ ታውቂያለሽ ወይ? ሄዳችሁ ይዩት። ሃሽታግ ታውቂዋለሽ ወይ ላይ ስትሄዱ እኮ እናንተ እነማን ናችሁ ግልጽ ነው።
እና እግዚአብሔር ለእናንተ ሳይድ አድርጎ ሰው አይገለም እናንተ ካልገደላችሁ በስተቀር